ምርኮን ትወርሳለህ ይላል የሰራዊት ጌታ እግዚአብሔር የዛሬ መልእክታችን ይሄ ነው ትወርሳለህ ነው ገና ይመለሳል አይደለም ትወርሳለህ ማለት ገቢ ሆኗል ማለት ኦሬዲ ገቢ ሆኗል ሩቅ አይምሰልህ ገብቷል ምርኮ እጅ ገብቷል ክብር ለእግዚአብሔር ይሁን ምናልባት በማንነታችን አይደለም ይሄ በእግዚአብሔር ፈቃድ ነው አንድ ሰባኪ ሲሰብክ መልእክት አየሁና እቺ ነገር በየ ቀጥታ ወደ ጸሎት እንገባለን ቃሉን አንብበን ጌታ የተባረከ ይሁን እግዚአብሔር ጸሎትን ስለመለሰልን ቆመን አንድ ከእግዚአብሔር ቃል እናነባለን ክብር ለእግዚአብሔር ይሁን እግዚአብሔር ጸሎት መልሷል ጸሎት ስለመመለሱ አይደለም አሁን የምናገረው እግዚአብሔር ምርኮ ይሰጠናል መዝሙረ ዳዊት 24 አብረን እናነባለን ሃሌሉያ መዝሙረ ዳዊት 24 በቀንፍ ቆመን እናነባለን ኦ ሃሌሉያ በጌታ በኢየሱስ ስም አነባለሁ ምድርና ሞላዋ ለእግዚአብሔር ናት ዓለምን በርሷ የሚኖሩ ሁሉ እርሱ በባህሮችም መስርቷታል በፈሳሾችም አጽንቷታል ወደ እግዚአብሔር ተራራ ማን ይወጣል በቅድስናው ስፍራ ማን ይቆማል እጆቹ የነጹ ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱም ከአምላካችን ምህረትን ይቀበላል ይህች ትውልድ እርሱን የምትፈልግ ናት ያዕቆብን አምላክ ፊት የምትፈልግ እናንተ መኳንንቶች በሮችን ክፈቱ ከኔ ጋር እናንተ መኳንንቶች በሮችን ክፈቱ በሉ የዘላለም ደጆች ይከፈቱ የክብር ንጉስ ይግባ ይህ የክብር ንጉስ ማን ነው እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል እናንተ መኳንንቶች በሮችን ክፈቱ የዘላለም ደጆች ይከፈቱ የክብር ንጉስ ይግባ ይህ የክብር ንጉስ ማን ነው የጭፍሮች አምላክ እግዚአብሔር ነው እርሱ የክብር ንጉስ ነው እናንተ መኳንንቶች በሮች ይከፈቱ የዘላለም ደጆች ይከፈቱ የክብርም ንጉስ ይግባ እልል እንላለን ሃሌሉያ የዕለቱ ቃል ምርኳችሁን ውረሱ ይላል ነው እንደቆምን ምርኳችሁን ውረሱ የመጀመሪያው ቁጥር 1 ምንወርሰው የክብርን ጌታ ነው የክብር ጌታ ይገባል እርሱን እንወርሳለን እኔን ተወርሳላችሁ ምርኳችሁ ዛሬ የምትወርሱኝ እኔን ነው ይላል ሃሌሉያ በእውነት እስቲ ዌልካም ብለን በበር የገባ ነው የክብር ንጉስ እልል በሉ በጭብጨባ እልል በሉ የክብር ንጉስ ገብቷል እግዚአብሔር ብርቱ ገብቷል እግዚአብሔር ኃያል ገብቷል እግዚአብሔር በሰልፍ ኃያል እግዚአብሔር መልካም የክብር ንጉስ ገብቷል እግዚአብሔር አለኝ የክብር ንጉስ ይግባ ይህ ያለን ዋና ምርኮ የሰው ልጅ አዳም ሔዋንም በምድር ላይ ከእግዚአብሔር ሐልውትና ከእግዚአብሔር ሕይወት ከሸሹበት ጊዜ ጀምሮ የሰው ልጅ በየዘመናቱ በልዩ መንገድ ይፈልግ ነበር በመጀመሪያ በመላእክት ቀጥሎም በአባቶች ቀጥሎም በነቢያት ቀጥሎም በተለይ በመጥምቁ ዮሐንስ ብሉይ ኪዳን ሲያበቃ አዲስ ኪዳን ሲጀምር በኃይል እየጮኸ ክብር ሊመጣ ነው የእግዚአብሔር መንግስት ልትመጣ ነው ተዘጋጁ ንስሐ ግቡ ሰው ሁሉ እንደ እግዚአብሔር ሐሳብ ይሁን ከፍ ያለ ዝቅ ያለ ከፍ ይበል ሰርጓጓጣው ደግሞ ይለስልስ ሻካራው ይለስልስ ጠማማው ይቅና የእግዚአብሔር መንግስት ቀርባለች የእግዚአብሔር ክብር ይመጣል እያለ ሲያውጅ ጌታችን ኢየሱስ ክርስቶስን በተመደበለት የመድኃኒት ዘመን ወደዚህ ምድር በቅድስት ማርያም በመለኮታዊ ኃይል ከአብ ተወልዶ በስጋ ተገልጦ እርሱ አገልግሎቱን ሲጀምር የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ነው በስጋ ወራት የተናገረው ሰውን ይፈልጋል እግዚአብሔር ሰው ደግሞ በየዘመናቱ ከእግዚአብሔር እየሸሸ ነው ይሄ ባህሪያችን ነው የሰው ባህሪ ነው አይታችሁ ከሆነ ልጆቻችን እንኳን ህፃናት ነው ገና መራመድ ሳይችሉ ድክ እያሉ እሳት ጋር እየቀረቡ እሳቱን ሲከለክሉ እንደምንም ያንን እሳት ጋር እንትን ለማለት እንዴ ብሎ ወደዛ ይሮጣሉ ፈጥነን ሮጠን ነው የምናድናቸው ፈትኖ የማወቅ ራስን በራስ የመምራት በቃ እኔ ራሴ የሚል በሰው
ቀድሞ ነው የተጀመረው ከእግዚአብሔር መስመር በወጣ ጊዜ። በየዘመናቱ ግን እግዚአብሔር ሰውን ይፈልጋል፣ ሰውን ያድናል። በመጨረሻው እስራኤል የተባለውን ነገድ ወስዶ ነው በአብርሃም በኩል ኪዳን ገባ። ለሰው ልጅ ኪዳን ገብቶ በአብርሃም በኩል እስራኤሎችን ከባረከ በኋላ የእስራኤል በረከት ደግሞ ለአሕዛብ ለኛም ደረሰ። በጌታችን ደግሞ በአዲስ ኪዳኑ አብርሃም በጌታችን ይሄ ኪዳን ለኛም ደረሰ። ሁሉ ጊዜ ይህ የእግዚአብሔር ሰውን መፈለግ የሰው ደግሞ ከእግዚአብሔር መራቅ በየዘመኑ ያለ ነው። ብንተርክ ጊዜ አይበቃንም። ይሄንን ክቡር መጽሐፍ ብታነቡ ይሄን ታሪክ ነው በቃ የመሄድና የመመለስ በቃ የእግዚአብሔርን ፍቅር ወደ ሰውና የሰው መራቅ ሲገባው ደግሞ ሰው ወደ እግዚአብሔር መመለስ። እግዚአብሔር የተመሰገነ ይሁን። ሆሴ የሚባል ነብይ የሱ ነብይነት ይሄንን ኪዳን በተመለከተ ነው እና ሆሴ ጋለሞታ ሴት እንዲያገባ እግዚአብሔር ተናገረው። እንደ ነቢያት እኮ ይገርማል። በብሉይ ኪዳን የተቀበሉት መከራ እነ ኤርሚያስ ያለ ትዳር በሌላ ፈተና ሲፈተኑ፣ ሆሴ ደግሞ በትዳር ሲፈተን፣ ሌሎች ደግሞ እነ ኤልያስ ደግሞ በካዲዎች ሲፈተኑ ብዙ አልፏል እና ሆሴን እግዚአብሔር ጋለሞታ ሴትን ውደድ፣ ይሄ ምሳሌው እኔ የምወዳት እስራኤል እኔን እየከዳች እንዴት እንደምታስቸግረኝ የልቤን ሐዘን ልንገርህ፣ የኔን ቁስል የኔን ሸክም ልንገርህ ብሎ እግዚአብሔር ትንሹን ነብይ ስለራሱ ያስረዳዋል። ጎሞር የምትባል ሴት ነች። ሆሴ ምን ያህል እንደተከተላት ምን ያህል በቃ እንደተከታተላት እየከዳች መጨረሻ ግን አሸንፏት በፍቅር ይመልሳታል። በተለይ ሆሴ ምዕራፍ 2 ቁጥር 16 ላይ አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ፣ ከዛ በኋላ ለልቧ እናገራለሁ፣ የአኮርን ሸለቆ ደግሞ አወርሳታለሁ። ምድረ በዳ ከወሰደ በኋላ በደንብ እውነቱን ፍቅሩን እኔ እወድሻለሁ ለምንድነው የምትበቃም እንደዚህ የምትሆኝ ብሎ ቃል ኪዳኑን መጨረሻ አሳድሶ መጽሐፉ የሚያጠቃልለው እንደታረቁ ነው። እግዚአብሔርም እንደዚሁ ነው። እስራኤል እኔን ከርቶ እንደፈለገ ዓለምን ወዶ እንኳን ቢሄድ በኪዳኔ እስራኤልን አልጥልም። እንዲያውም ምዕራፍ 2 ቁጥር 20ዎች አካባቢ ስትሄዱ እኔ ወደ እስራኤል ተመልሻለሁ፣ ወደ እስራኤል ተመልሻለሁ፣ ሰማይን ለሰማይ መልሳለሁ፣ ሰማይ ደግሞ ለምድር ይመልሳል፣ ምድር ለቡቃያ ተመልሳለች፣ ቡቃያ ለእስራኤል ይመልሳል፣ ዘይትና ወይን ያረጋል፣ ከዛ ኑሯቸውን እባርካለሁ ይላል። መጀመሪያ እግዚአብሔር ተመልሶ ነው ሌላው በረከት የሚከተለው። እሺ መጀመሪያ እግዚአብሔር በሉ፣ መጀመሪያ እግዚአብሔር በሉ። በዚህ በመዝሙር 24 ላይም ይሄ ነው። ይሄ ጌታ በዳዊት ዘመንም በቃ ክብሩን ይዞ ወደ እስራኤል መምጣት ይፈልጋል። ነገር ግን በሩ ተዘግቶበታል። መኳንንቶች ስፍራውን ያዙ፣ ቁልፉን ያዙ፣ አስቸግረዋል። ስለዚህ ዘማሪው በቅኔ ይናገራል። በተለይ ቁጥር 6 ይህች ትውልድ እርሱን የምትፈልግ ናት፣ ያዕቆብ አምላክ ፊት የምትፈልግ እናንተ መኳንንቶች በሮች ይከፈቱ፣ የዘላለም ደጆች ይከፈቱ። ያውም የዘላለም ደጆች። የክብር ንጉስ ይግባ። ይህ የክብር ንጉስ ማን ነው? እግዚአብሔር ነው ብርቱና ኃያል፣ እግዚአብሔር ነው በሰልፍ ኃያል እያለ ክፈቱ ይላል ደጋግሞ። ምሳሌው በእስራኤል ዘመን በተለይ በመካከለኛው ምስራቅ፣ በእስራኤል ብቻ አይደለም፣ መካከለኛው ምስራቅ ያሉት እንግዲህ ቀድሞ የሰለጠኑ አገሮች ናቸውና አንድ ንጉስ ለውጊያ ሲሄድ አሸንፎ ከመጣ በእልልታ በትልቅ ሙዚቃና በብዙ ከበሮ ነው የሚቀበሉት። ከዛ በድል መመለሱ በሩቁ በቃፊሮች ከታየ በኋላ መጥቷል ንጉሱ፣ በሮች ይከፈቱ ይባላል። በሮቹ ደግሞ በድሮ ጊዜ ከተማው በቅጥር የታጠረ ነው። ይሄ በቅጥር የታጠረው ከተማ በሩ በናስ በጣም ሰፋፊና ትልቅ በር ነው። ከኋላ ደግሞ በጣም የብረት እንትን ነው። ለምን? ህዝብ ያለበት ከተማ ስለሆነ ከተሰበረ በቀላሉ ጠላት ካጠቃ ችግር ነው። ስለዚህ ይሄን በር የሚከፍቱ ደግሞ በጣም ጡንቻ ያላቸው ሰዎች አሉ። አንደኛ ሞሮሪያውን ማውጣት ራሱ በጉልበት ይፈልጋል። ከዛ በሩ ከላይ በጣም ረጅም ነው። 2 አድርገው ነው አንዴ የሚከፍቱት። እንደዚህ እንደ ዘመኑ ጠቅ ተደርጎ እንደዚህ ሻተት የሚል አይደለም። በዛን ጊዜ ቴክኖሎጂ የለም፣ በሰው ጉልበት ነው። በር አከፋፈቱ በጣም ሁሉ ጊዜ ዝግጅት ይፈልጋል። ንጉሱ ከመጣ ደግሞ መቆየት የለበትም፣ ክብር ነውና በሰረገላ ምን ይበቃ እልል እየተባለ አጃቢዎች እንትን ይያሉ በሩ ከተከፈተ በኋላ ዘው ብሎ መግባት አለበት። ብዙ ጊዜ መኳንንቶች የሚላቸው የበር ጠባቂ የሆኑ እነዚህ በታሪክ የታወቀ ነገር ነው። ይሄ እውነተኛ የምድር ታሪክ ነው። ብዙ ጊዜ በር ለመክፈት ችግር ነው። በሩ ይከፈት ንጉሱ መጥቷል ሲባል በእውነት መጥቷል ወይ? በረኞቹ ደግሞ የት አለ አሳዩን፣ በቃ ክርክር ነው በር ላይ።
በስንት ማስረጃ ነው። ምናልባት ንጉሱ ፈርሞ ልኮ ይሆናል። በኃይለኛ ፈረስ ሮጦ ይሄው ንጉሱ ፈርሟል፣ በሩ ይከፈትና ይዘጋጅ፣ ስርዓቱ ሁሉ ሴቶችም ለልልታ ይዘጋጁ፣ ሴርሞናይዝ ሊደረግ፣ ዛሬ ምስጋና ቀን ነው፣ የድል ቀን ነው፣ ንጉሱ በደስታ መግባት አለበት፣ እዚህ ሴርሞኒ እንዳይበላሽ። ዛሬ ከዚህ በጣም ብዙ ነገር እንማራለን። የክብር ንጉስ እግዚአብሔር ነው። የክብር ንጉስ ቅዱስ መንፈስ ነው። ዛሬ ወደኛ መግባት የሚፈልግ በጣም እኛ ክርስቲያኖች በተለይ በዚህ ዘመን ያለን አማኞች የእግዚአብሔር ሕዝቦች ነን የምንል ትልቁ ችግራችን የልብ መከፈት ነው። የልብ መከፈት ነው። ይሄ ነው እግዚአብሔር ምርኮ ሲያመጣ ምርኮ ሲደርስ መተላለፍ የሚሆነው በየጊዜው ይሄው እግዚአብሔር ተናግሮ አልሰራም የሚባለው እግዚአብሔር ሳይታመን ቀርቶ ሳይሆን ወገኖቼ እኛ ልባችንን ሳንከፍት እኛ ሳንዘጋጅ ስለሆነ ነው። ለዛሬ ጉባኤ ጌታ የሚያሳስበው እኔ መጥቻለሁ ልባችሁን ክፈቱልኝ ነው የሚለው። ምርኮ ልሰጣችሁ መጥቻለሁ፣ መውረስ የምትችሉት ልባችሁን ስትከፍቱ ስታምኑ ነውና ልባችሁ ይከፈትልኝ ይላል። እናንተ መኳንንቶች፣ እናንተ አማኞች፣ እናንተ ልጆቼ በልጄ ደም የተዋጃችሁ ልባችሁን ስጡኝ ይላል። የዘመን መጨረሻ ቤተክርስቲያን ችግሯ በር መክፈት ነው። ለዚህ ነው ራእይ ምዕራፍ 3 ቁጥር 20 ላይ እኔ በደጅ ቆሜ አንኳኳለሁ፣ ማንም የኔ ቢሆን ደጁን ቢከፍትልኝ ወደሱ ገባለሁ፣ ከዛስ ምርኮ ሰጣለሁ። ምን እራት በደጅ ቆሜ ነው ማንኳኳለሁ። በደጅ ቆሜ ነው ማንኳኳ። በርግዶ መግባት ማስቸገር የእግዚአብሔር ባህሪ አይደለም። ይሄን ነገር ይዤልህ ትተኛለህ ተነስ ብሎ በጥፊ መምታት የእግዚአብሔር ባህሪ አይደለም። ፈቃዳችንን ይፈልጋል። እንድንጸልይ ፈቃዳችንን ይፈልጋል። ቃል እንድናነብ ፈቃዳችንን ይፈልጋል። በጎ እንድናደርግ ፈቃዳችንን ይፈልጋል። በሰውም ዘንድ በራሳችንም ዘንድ ቃሉ የሚለውን እንድናደርግ ፈቃዳችንን ይፈልጋል። እግዚአብሔር አያስገድድም ወገኖቼ። መጨረሻም ላይ ያለውን ደግሞ ያውቃል። ፈቃዳችን ወደ ሞት እንደሚወስደን ስለሚያውቅ አንዴ በህልም፣ አንዴ በሰው፣ አንዴ በመልእክት፣ አንዴ ከመድረክ ደግሞ ምርኮ ውሰዱ ብሎ ሁሉ ጊዜ ይጋብዛል። ለሰርጌ ነው ብሎ ሁሉ ጊዜ ይጋብዛል። መሐሊ ላይም ውዷ መጥቶ የሙሽር ማን ነው የእጮኛሞች ታሪክ ነው መሐሊና በራንኳኳ ውዴ አንኳኳ። እንዴት ተነስቼ ልክፈት? ልብሴን አውልቄያለሁ፣ ጫማዬ ሩቅ ነው፣ በቃ በዚያን እንደ ስትል አንኳክቶ አለፈ። ዘግቼ በሩን ስከፍት ግን የለም ውዴ ሄዷል። እሱን ፍለጋ ሲሄድ ደግሞ ከተማ የሚጠብቁ ደግሞ መኳንንቶች አገኙኝ፣ ደበደቡኝ፣ ሌባ መሰልኳቸው፣ አቆሰሉኝ። የሚገርም ነው። መሐሊ 5 አካባቢ ይመስለኛል ስታነቡ እንዲህ አይነት መተላለፍ አለ። እግዚአብሔር ከመተላለፍ ይጠብቀን። አሜን። እግዚአብሔር ምርኮ ሊያመጣ ሲፈልግ እግዚአብሔር የሚለውን መስማት፣ ከዛስ ከሰማን በኋላ ኢሚዲየትሊ መታዘዝ። ጌታ እኮ ቀርቧል፣ በብዙ ተናግሮናል። ዛሬ ምርኮ ጉረሱ። እናንተ መኳንንቶች ግን በራችሁን ክፈቱ፣ ልባችሁን በእምነት ክፈቱ። ይሄ ነገር ደግሞ ዝም ብሎ አይደለም። በተለይ አንዳንዱ የአንድ ዕለት የአንድ ሳምንት ወይም የአንድ ሰው እድሜ አይደለም። አንዳንዴ የትውልዶች እድሜ ሊሆን ይችላል። እኔ የዚች ሀገር ሁኔታ አትሞስፈሩን አሁን ስመለከት በዚህ ዘመን እቺ ነገር በደንብ ስሙኝ ወገኖች። አትሞስፈር ማለት የጊዜው አውድ፣ የጊዜው አየር ድባቡ ምን ይመስላል? የኢትዮጵያ በሀገራችን በተለይ በእኛ ባበሾቹ ዘንድ ለዘመናት የከረመብን ጉስቁልና፣ ለዘመናት ቅድም ያ ሰባኪ እንደተናገረው ይሄ እንደው ትክት የሚያደርገው ክፋት፣ በተለይ በአባቶቻችን ባለማወቅ የተደረገው የግድያ ደም ማፍሰስ፣ ዘረኝነት፣ ይሄ በተለይ ጥንቆላና መተት። ሚዲያውን ብዙ እንደው መጥፎ ነገር አለበት ብለን ብንልም አንዳንድ የምናያቸው ነገሮች የሚገርሙ ናቸው። እያንዳንዱ በመተት የተጠላለፈ በቃ የሃይማኖት መሪዎች የሚባሉት ሁሉ እንኳን በቃ የሆነ ነገር መሬት ቀብሮ ምን ትውልድን የመርገም ምን የማለት አንዱን የማሰር ጥሩ መልክ ያለው በህይወት አይኖርም፣ ጥሩ ገንዘብ ያለው በሀብት አይኖርም፣ ማሰነካከል፣ ሰልብና በቃ ዕውቀት ያለው በዕውቀቱ አይቀጥልም። ዚስ ኤጅ ያለ ኢየሱስ ሰው መኖር አይችልም። ያለ እግዚአብሔር መንፈስ፣ ያለ እግዚአብሔር ክብር ሰው ማምለጥ አይችልም። ዓለም እርስ በርሷ የምትፋጅበት የሚፈበረከው ይሄ ታውቃላችሁ፣ የቫይረሱ ጉዳይ ይሄ የዚህ የበሽታው የወረርሽኙ እጅግ የሚያስፈራ ነው። ሰው ሰራሽ ነው። ይሄ ሁሉ የሰው ልጅ በጣም የከፋበት ዘመን ነው። አንድና አንድ መፍትሄ ግን ኢየሱስ ብቻ ነው። ሊመጣ ካለው ነገር የሚያድነን ኢየሱስ ነው። ልባችንን ይፈልጋል ጌታ። ወደርሱ እንድንጠጋ በጊዜ ህይወታችንን እንድንሰጠው ይፈልጋል። ዛሬ ይሄን ጌታ ነው ምን ወርሰው። እርሱ እኛ ውስጥ ከገባ
ሁሉን ነገር እንወርሳለን። እና ስለ ጌታ ብዙ መናገር ይቻላል። መንፈስ ቅዱስ በሐዋርያት ሥራ መጨረሻ ላይ ታውቃላችሁ ስጋን በለበሰ ሁሉ ላይ በዘመን መጨረሻ ነው ወይስ መጀመሪያ ነው? በዘመን መጨረሻ ሰው በሌላ ስለማይችል ስጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ከዛ በኋላ ነው ፓወር የሚመጣው፣ ልዩ በረከት የሚመጣው። ጌታ ይመጣል፣ መንፈሱ ይመጣል፣ እግዚአብሔር ይመጣል። ሊመጣ ካለው ከክፉ ያድነናል። ይሄ በመድራችን ያለውን ገንጥሎ የዚህ ዘመኑ ድባብ አሁን ምንድነው? ክፋት የሞላበት ነው። ነገር ግን እግዚአብሔር ይህን ክፋት ለማጥፋት መጥቷል። ድባብ የሚለውን ብያለሁ። እግዚአብሔር መጥቷል፣ ሰው ግን አልተዘጋጀም። ጌታ በሙላት መጥቷል፣ አንተ ተዘጋጅተሃል? በሉልኝ፣ ጠይቁኝ፣ መልስ አትስጡ። ግን እኔ እንደዚህ ነው። በኢትዮጵያ ምድር እግዚአብሔር አለ፣ በቃ አለ። ቅድም እንደሰማን እሺ ብሎ በሩን ለከፈተለት ለተዘጋጀለት እግዚአብሔር በሙላት አለ። እኔ አይፊል ሰሞኑን እንኳን እግዚአብሔር እንዴት መጥቶ በብዙ ነገር እንደገላገለን ልነግራችሁ አልችልም። የመሰከሩ ወገኖች ዛሬ ቢመሰክሩ ጊዜ የለንም። እጅግ በጣም የሚገርም ነው የመሰከሩት። እጅ በእጅ እግዚአብሔር ለኪዳኑ ታማኝ ነው። አትለምኑምና አታገኙ ማለት ስትለምኑ ደግሞ ታገኛላችሁ እኮ ነው። አንዳንድ ጊዜ በእምነት አንዳንድ ቃል አንዳንድ ጸጋዎችን ልናበረታታ ብለን ጸሎትን ኩሽሽ እናደርጋለን። በቃ እመን ባክ መጸለይ ኖ ጌታም ጸልየዋል እንዴ፣ ሐዋርያት ጸልየዋል እንዴ። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል እኮ ጌታ። ጸሎት ቁልፍ እንደሆነ ነው። እኛ ዋናውን ቁልፍ ትተናል እና የሚጸልይንም ሰው ሃይማኖተኛ እናደርጋለን፣ እንደ ወትዋች ወይም ተስፋ አስቆራጭ ይመስለናል። ነገር ግን ጌታ ሲገኝለት በእውነት በጸሎት እግዚአብሔር ይገኛል። ሰሞኑን ጌታ በብዙ ጎበኘን። በቤተ ክርስቲያናችን እንኳን የሚዳሰስ ጉብኝት አየን። ጌታ መጥቷል፣ ሲጠሩት ይመጣል። ዛሬ ይሄ ጌታ ነው የመጣው። እኔን ውረሱኝ፣ እኔን ውሰዱኝ፣ እኔ አድናችኋለሁ፣ ስፈልጋችሁ አትጥፉብኝ፣ ወደ እኔ ቅረቡ። ከድሮ ጀምሮም ሰው ሸሺ ነው፣ ሰው ከኔ ይርቃል፣ እኔ ደግሞ ወዳጅ ነኝ፣ እየማርኩ አመጣለሁ፣ ጥሩ መንገድ አሳያለሁ። ጌታ ይምጣልን ዛሬ። እስቲ በኢየሱስ ስም ጌታን ወርሻለሁ እንበል። ሁለተኛው የምንወርሰው ዛሬ ምርኳችሁን ውረሱ ይላል የሰራዊት ጌታ እግዚአብሔር ነው ያለውና እንግዲህ ጠርቀም አድርጌ ከዛ ጌታ ከተናገረኝ ያገኘሁት ሁለተኛ የምንወርሰው ራሳችንን ነው። በቃ ሁለተኛ ራስን ትወርሳለህ። ያንዳንዳችሁ ራሳችሁን እንዴት ነው ራሳችንን የምንወርሰው? እኛም የጠፋንን ከማን? ከእግዚአብሔር ብቻ አይደለም፣ ከራሳችንም ጠፍተናል። እኔ ወድሃለሁ አልክድህም፣ ሌሎች እንኳን ቢክዱ በዚህ ወጥቶ በዚህ ይሄው እግዚአብሔርን እንደዚህ ብሎ ማለ ጴጥሮስ አይደል? እንዲህ ብሎ ለጌታ የማለው እንዲህ ብሎ ቃል የገባው አንድ ቀን ራሱ ረሳ። በቃ አላቆም ኢየሱስን እስኪል ድረስ። እንዲህ አይነቱ ሰው ኦሬዲ የጠፋ ነው፣ ከራሱ ሁሉና የጠፋ ነው። ሰው እኮ ሲበሳጭና ሲያጉረመርም ከባድ ቃል እየተናገረ ከሰው ጋር እንደ አውሬ የሆነ መስታወት ውስጥ ፊቱንም ያየኒ ማረባ ምን በቃ መቼ ቀን እናት የወለደችኝ ራሱን በቃ እየኮነነ የሚኖር ክርስቶስ ሲመጣ ወገኖቼ እግዚአብሔር ሲመጣልን ግን ራሳችንን መልሰን እናገኘዋለን። ዶሮ 3 ጊዜ በጮኸ ጊዜ አሮጌ ጴጥሮስ ሞተና ንስሐ የሚገባ ጴጥሮስ። የቅድሙ እግዚአብሔርን የምንወርሰው ኪዳን በማደስ ነው። በነገራችን ላይ እኔን ውረሱ አይደል ጌታ? ኪዳናችሁን አድሱና እኔን ውረሱ። ሆሴ ሚስቱ ኪዳናቸውን አድሶ ነው ነብዩ ከሚስቱ ጋር። እግዚአብሔርም ኪዳን ሲያድሱለት እርሱም ኪዳን ያድሳል። እግዚአብሔርን የምናገኘው ኪዳን በማደስ ነው። ራሳችንን የምናገኘው በንስሐ ነው። ልክ ንስሐ ስንገባ እውነተኛው ደረጀ፣ እውነተኛው ለማ፣ እውነተኛው ስማችሁን ጥሩ የማያጉረምርም መስታወት ለሆነ አንተ እድለኛ እግዚአብሔር ረድቷል ብላችሁ ትክክለኛውን ለእግዚአብሔር ፈቃድ የተገኘ ሰው መልሶ መውረስ። ራሳችንንም እኮ ፈልገን እናገኝም። አንዳንድ ጊዜ ምን ነካኝ እንላለን። አንዳንድ ጊዜ እግራችሁ ሲደነዝዝ እንዴት ነው ፈልጋችሁ አታጡም? እግራችሁ አለ ግን ምን ነካኝ ትላለህ? የለም ትደነዝዛለህ። ከድንዛዜ ትወጣለህ ዛሬ። እስኪ ከድንዛዜ ትወጣለህ ዛሬ ተባባሉልኝ። ራሳችሁን ታገኛላችሁ። በቃ በትክክል የሚያስብ ራስ፣ ሰውን የሚወድ ራስ፣ ቀና የሚያስብ ራስ። ምን አስቦብኝ ነው ደግሞ ፊቱን እንዲህ እንትን ያለ? አይ ይሄ ነገር እንዲህ ሳይሆን ይሄ ከጠርጣሪ የመውጣት በቃ ራስ፣ በቃ ሁኔታዎችን ሁሉ በበጎ የሚያይ እግዚአብሔር እንደፈጠረው በፍቅርም በተለያየ መልክ የተመቸ ልዩ ወጥመዶች አደጋ በየቀኑ በቃ የማያገኘው ራሱን እኮ የሸጠ ራሱን ያላገኘ እኮ ነው። ለስንት አደጋ፣ ለስንት በሽታ፣ ለስንት እንትን
እግዚአብሔር ሲረዳን ራሳችንን ምርኮ ይመልስልናል። ትክክለኛው ለማ ዛሬ በሰሞኑ ተመልሶልኛል። በትክክል አንዳንድ ነገሮችን ፊት ለፊት ፍንትው ያደረገ ኖ እንደዚህ ነው ማሰብ ያለብኝ። ንስሐ በመግባት ራሳችንን እንወርሳለን። ለማን? ለእግዚአብሔር። ጴጥሮስ ስለዚህ ነገር ምሳሌ ነው። መጨረሻ ላይ ጴጥሮስ እኮ ራሱ ከተገኘ በኋላ ምንድነው ያለው? ያው ጴጥሮስ የከዳው ጴጥሮስ ምን አለ? ጌታ የተመሰገነ ይሁን። ነገር ግን ጴጥሮስ 11 ጋራ ቆመ፣ ድምጹንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቹንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን በነቢዩ በኢዮኤል የተባለ ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ እያለ ይሄንን ሁሉ በተናገረ ጊዜ 3000 ሰዎች ዳኑ። የተመለሰ ጴጥሮስና የካዶን ጴጥሮስ እንግዲህ አስቡ። ጴጥሮስ ራሱን ለእግዚአብሔር ካገኘ በኋላ ትክክለኛ ጴጥሮስ ከሆነ በኋላ ትልቅ ሥራ ነው የሰራው። በብዙዎቻችሁ ዛሬ ይሄንን ቃል ሰምታችሁ ላመናችሁ ምርኳችሁ ራሳችሁ ናችሁ። ራሳችሁን አግኝታችኋል። ትክክለኛ ራሳችሁን ከያዛችሁ ምድርን ትወርሳላችሁ። እግዚአብሔር ደግሞ ጠቃሚ ያደርጋችኋል እንደ ጴጥሮስ። ሶስተኛው እግዚአብሔር ይመስገን ዛሬ የምንወርሰው ምርኮ ሰዎችን ነው። መንፈስ ቅዱስ ስለተናገረን ሰሞኑንም ስለተናገረን አገናኛችኋለሁ አለን። ሰሞኑን ጌታ በአንድ ነብይ አገናኛችኋለሁ፣ ከምትፈልጉት ሰው ሁሉ ጋር አገናኛችኋል። አቤት የተገናኙ ሰዎች ምን ሆነው እንዴት! በቃ አሁን ለመተረክ ጊዜ ያንሳል። አንዳንዶቻችን ከሰው ጋር ያለንን መስላለን እንጂ በቃ ለየብቻ ነው። ኮኔክሽን የለንም። ለወንድም ለእህት ለዘመድ ከዘመዶች ጋር ያለን ኮኔክሽን፣ ከጓደኞች ጋር ያለን ኮኔክሽን ወተን ስንገባ እንዲህ መስለኛል። እያንዳንዱ የሆነ ቱቦ ውስጥ ገብቶ መስታወት ቱቦ ነው ሃይ ይላል፣ ግን እንትን ቢል አይጨብጠውም። በቃ መስታወት ሁሉም የራሱ እንትን ቱቦ ውስጥ ገብቷል። እግዚአብሔር ሰዎችን ከየቱባቸው አምጥቶ ያምጣልን። ምርኮ ሲመልስ እግዚአብሔር ሰዎችን ይሰጣቸዋል። እግዚአብሔር የብዙ ሰዎች የብዙ ወገኖች ሪሌሽን ይስጠን። ይሄም በብዙ በሐዋርያት ሥራ ላይ የክርስቶስን ትምህርት እንደገናም ደግሞ ጸሎትን አድርገው ህብረት ያደርጉ ነበር፣ ማዕድ ቆርሱ ነበር፣ ህብረታቸው ደስ ይላል። ሐዋርያት ሥራን በዚህ እናያለን። ምርኮ በተመለሰላቸው ጊዜ ጌታ ከመጣ ራሳችንን እንወርሳለን፣ ከዛስ ሰዎችን እንወርሳለን። እግዚአብሔር በብዙ ነገር ደግሞ ያበለጽገናል። እግዚአብሔር የተመሰገነ ይሁን። ሰው ለሰው መድኃኒት ነው። ከእግዚአብሔር ቀጥሎ ትልቅ ስጦታ ሰው ነው። ከጸጋ ስጦታ ቀጥሎ ትልቅ ስጦታ ሰው ነው። እኔ አንድ ወንድም ስዕል ሰዓሊ ነውና ትልቅ ሰው እዚህ ጋር ተሸክሞ ከስር ደግሞ ወንድሜ ነህ አትከብደኝም የሚል ቆንጆ ጽሑፍ ጽፏል። እስከዛሬ አረሳው። ወገኖቼ ሰውን እግዚአብሔር ከሰጠን የምንሸከመው የሚሸከመን ደግሞ በበጎነት ለእግዚአብሔር መንግስት አብሮ ለመስራት እንደገና አንዱን ለማነጽ እጅግ በጣም የሚጠቅም ፍሬያማ ነው። አንደኛ ተሰሎንቄ ላይ ምዕራፍ 5 ስታነቡ ከቁጥር 11 ጀምሮ እርስ በርሳችሁ የሚላል እዛ እርስ በርሳችሁ ሰላም ሁኑ፣ እርስ በርሳችሁ ተመካከሩ፣ እርስ በርሳችሁ በጎ አድርጉ፣ እርስ በርሳችሁ ተናነጹ፣ እርስ በርሳችሁ የሚል በጣም ብዙ አለ። አንደኛ ተሰሎንቄ 5 ስታነቡ እግዚአብሔር ብቻችንን እንድንሮጥ ብቻ አይደለም፣ እርስ በርስ በጣም እንድንጠቃቀም ረድቶናል። ወንድሜ ብቻህን መኖር በእግዚአብሔር መንግስት በተለይ ብቻህን ማገልገል አትችልም። በጣም ህብረት በጣም አስፈላጊ ነው። ጉንዳንም እንደዚሁ በኃይለ ሥላሴ ጊዜ አንድ ብርጌድ የሆነ ጉንዳን የሰፈረበት ቦታ ላይ ኮፍ ያለ ጉንዳን ምናልባት ብዙዎቻችሁ አጣቁ መሬት ለመሬት ይይዛል። በቃ የጉንዳን ኤሪያ አለ። ከላይ መሬት ይመስላል፣ ነገር ግን የጉንዳን እንትን ነው። እና ሰራዊቱ ጉብ እያለ ወደ ሶማሌ ሲሄድ ሰጠሙ እንዳለ ከነጠመንጃቸው ነው ያለቁት። ይሄ ጉንዳን ሰራዊት ኃይለኛ ነው፣ ንብ ኃይለኛ ነው። እኔ በእግዚአብሔር መንግስት በዚህ ነው የሚመስለው። እውነቴን ነው የምላችሁ። ህብረታችን ለጠላት ያስፈራል፣ ህብረታችን ለዲያብሎስ ያስፈራል። ለዚህ ነው ህብረታችንን የማይወደው ዲያብሎስ። በህብረታችን ውስጥ እግዚአብሔር ይሰራል። ምርኮ ተመለሰ ማለት ሰው ተመለሰልን ነው። በቃ የዘመን ነገር ማተው ከዝምድናው ጋራ ደግሞ እንደገናም ደግሞ ህብረት ህግ ሲጨመር ትልቅ ነገር አለው። ፍቅራችን ሊጨምር ይገባል። ዛሬ ግን ወገኖቼ ጠላት እየመታ ያለው ህብረታችንን ትናንሽ ምክንያቶች ናቸው። ነገር ግን ህብረት ቢኖር ደግሞ ከዛ ይበልጣል። ዛሬ የህብረትን መንፈስ እግዚአብሔር ይስጠን። እስቲ አትከብደኝም ወንድሜ ነህ ተባባሉልኝ። እሸከማለሁ
እርስ በርሳችን እንሸካከማለን። ይሄ ወንድም ይመለሳል። ሰዎች ጌታ ምርኮ ይሰጠናል። የመጨረሻው ግዛታችንን ይሰጠናል። ግዛታችንን ይሰጠናል። ጌታ ሰሞኑን ድንበራችሁ ይሰፋል፣ የዚች ቤተክርስቲያን ድንበር ይሰፋል ነው ያለ። በቃ እዚህ ቦታም ተናግሮናልና ያቤጽ የሚባል ሰው ሲጸልይ አቤቱ መባረክን ባርከኝ፣ አቤቱ መባረክን ባርከኝ፣ ሀገሬንም አስፋ፣ እጅ በኔ ላይ ትሁን፣ በቃ እንዳያሳዝነኝ ከክፉ ነገር ጠብቀኝ። ብዙ ጸሎቶች አሉ። አንድ ወንድም መጥቶ ሲገልጥ በልዩ መንገድ ነው ሀገሬን አስፋ የሚለው። ምናልባት ኢትዮጵያን ሀገርን እንደማስፋት ሊመስላችሁ ይችላል አለ። ነገር ግን ስልጣንህን ያሰፋል። ሀገሬን ግዛትን አስፋልኝ ማለት ያለን አቅም፣ የማስተዳደር አቅም፣ የአገልግሎት አቅም፣ ንግድ ካለ የንግድ ስፋት፣ ቢዝነስ ካለ የቢዝነስ ስፋት፣ ግዛት ይሰፋል። ምናልባት የሆነ አስተዳደር ወይም ደግሞ ልዩ ልዩ የትምህርት ዕውቀት ካለ የማስተማር በቃ ብዙዎችን የመድረስ ወንጌል ከሆነ ብዙዎችን የመድረስ ግዛት ማስፋት ይሄ ነው አለ። በጣም ትልቅ መረዳት ነው። ጌታ ምርኮ ሲመልስልን ግዛታችንን ይመልሰናል። የኔኮ አገልግሎት ለኔ ግዛቴ ነው። ከዚህ እስከ ዓለም አቀፍ ኢየሱስ አገልግል እግዚአብሔር ቢረዳኝ ነው ይሄን አይደል እንዴ? አንዳንዴ ጓዳ ውስጥ መደበቅ አለ። እስካሁን ምናልባት ብዙ መሄድ እየፈለጋችሁ የተዘጋባችሁ ዛሬ ምርኮ ውሰዱ። ግዛታችሁ ይሰፋል። በቃ አገልግሎታችሁ ይሰፋል። ምኞታችሁ ይሰፋል። ምናልባት በቤተሰብ ወይም በትዳራችሁ ያላችሁ ነገር እየሰፋ ነው የሚሄደው። ያላችሁ ጸጋ ስጦታ ጥቂት ከሆነ እየሰፋላችሁ ይሄዳል። ጸጋ ስጦታ ጭልጭል የሚሄደው ጉብኝት ሲመጣ እግዚአብሔር ምርኮ ሲመልስላችሁ አጋንንቶች በፊታችሁ አይቆሙ። እግዚአብሔር በጸጋ ስጦታ በእናንተ ይሰራል። ዛሬ ግዛታችሁ ይመለሳል። የእናንተ የሆነ ነገር ሁሉ ምናልባት የቤት ልጆቻችሁ፣ ትዳራችሁ፣ በእጃችሁ ያለ ሀብት፣ የኑሮ በረከት፣ የአገልግሎታችሁ አቅም እየጨመረ ነው የሚሄደው። ይሄ ራሱ ምርኮ ነው። እግዚአብሔር ምርኳችሁን መልሳል። የመጨረሻው እንግዲህ ብዙ የምናለው ሁሉ ጊዜ በትንቢት የሚባል ኑሮአዊ በረከት፣ ምድራዊ በረከትም አለ። ከዚህ ጋር ግዛታችሁ ይሰፋል የሚለው እዛ ውስጥ አለ። ፋይናንሻሊም በኑሮ በሞገስም እግዚአብሔር ያሰፋናል። እግዚአብሔር ምርኮን ይመልሳል። ጌታ ምርኮን መልሳለሁ አለ። እነዚህ አራት ነገሮች ምናልባት በጥቂቱ የምትይዙት ናቸው። ቤታችሁ ሄዳችሁ ጸልዩባቸው። በዚህ በዘመቻ ዳንኤል እግዚአብሔር የተናገረን አንዱ ምርኮ መልሳለሁ ነው። ከዛስ የምመልሰው ምርኮ ምንድነው? መጀመሪያ እግዚአብሔርን መውረስ ነው። ከዛ ራስን አሸንፎ መውረስ ነው ለእግዚአብሔር መንግስት። ከዛ ወገኖችን መውረስ ነው። ከዛ ግዛታችንን አቅማችንን መውረስ ነው። መንፈስ ቅዱስ ይሄን ሁሉ ደግሞ ያደላድላል። የጌታ ስም የተባረከ ይሁን። ስንቶቻችሁ በእግዚአብሔር ቃል ደስ ብሏችኋል? እስቲ ተነስተን ጌታን እናመስግን። እልል እንበል ለእግዚአብሔር ክብር። እልል በሉ። ምርኮ ይመለሳል። ምርኮ ይመለሳል። አሁን ዛሬ ማለዳ ሃሌሉያ። እልልታ ከሆነ በደንብ እልል በሉ። ደስ ይበላችሁ በጌታ። ኦ ሃሌሉያ። እጃችን የገባ አይመስልንም። አሁን ጌታ ገብቷል እዚህ ጉባኤ ውስጥ። በቃ ምርኮ በቃ ይዞ አንዳንዱ በከረጢት፣ አንዳንዱ በጆኒ፣ አንዳንዱ በታንከር፣ አንዳንዱ በእንትን በፕሌንም እየመጣል በቃ የተለያየ አለ። በቃ እናንተ ሩቅ አይምሰላችሁ። ገብቷል። የተዘጋጀ ይወርሳል ዛሬ ከጌታም ጭምር ከራሱም ጭምር ከወገኖችም ጭምር ከራሱ ግዛት የሱ የሆነውንም ነገር ወደፊት እንደም ፕሪዲክሽን ምርኮ የሄደብን ብቻ አይደለም፣ አዲስም ተጨምሮ ነው። ጌታ ይባረክ። እግዚአብሔር ገብቷል። እስቲ ጌታ መጥቷል በሉ። ሃሌሉያ። ኢየሱስ መጥቷል በሉ። የክብር ንጉስ መጥቷል በሉ። የልቤን በር ከፍቼለታለሁ በሉ። ሃሌሉያ። ብዙ በረከቶችን ወርሳለሁ በሉ። ዛሬ ማለዳ ደግሞ ስጸልይ እግዚአብሔር ትንቢት ተናገር ነው ያለኝ። ትንቢት ተናገር ለአጥንቶች እንደተናገረ እንደ ሕዝቅኤል ነው። ብዙዎቹ በቃ ቃሉን እንኳን ለመስማት የሉም ማለት ብዙዎቹ የሉም። እኔም አንዳንዴ እንዲቃጣኛል። በዛ እኮ ጌታ ይሄ 50 ዓመት ሙሉ በቤት ሲመላለስ ይሄ ተብሎ የት አለ? እግዚአብሔር ግን አብርሃምን እኮ አልተቀየመም። አብርሃም ግን ስንት በቃ እግዚአብሔርን ተቀይሞ ስንት አጋርጋ ሁሉ ሄዷል። አጥንት ህይወት ማለት እኮ ይሄ ነው፣ ከመስመር ይወጣ። ጌታ ግን አጥንቶች እንደሰሙ ዛሬ ይሄ ጉባኤ ይሰማል። ለሕዝቅኤል ለነዚህ አጥንቶች ትንቢት ተናገር በህይወት ይኖራሉ አለ። እንደምትሉት አይደለም፣ እግዚአብሔር ዛሬ ይለውጣቸዋል። ኢየሱስ ክርስቶስ የሐዋርያት አምላክ ይለውጣቸዋል። ጴጥሮስን የለወጠ ይለውጣቸዋል።
እነዛን የተበታተኑ አንዱን ከኤማውስ አንዱን ከአሳ ማጥመድ አንዱን ከመቃብር አካባቢ አንዱን ከዛ መላልሶ ሰብስቦ ሰው ያደረጋቸው በእነሱ ይህንን ወንጌል እስከ ዛሬ ያደረሰ ጌታ በዚህ ዘመን ደግሞ ባንተ የዘመኑን ድባብ ያሸንፋል። የዚችን ምድር ድባብ ያሸንፋል። እርሱ ተገኝቷል። አንተ ለእግዚአብሔር ዛሬ ተገኝተ እንደ አጥንቶቹ በሕይወት ትኖራለህ። ለብዙዎች አጥንቶች ደግሞ ትሄዳለህ፣ ትላካለህ። ምርኮ እንደ አገር ለኢትዮጵያ ይመለሳል። ምንም አጥንት ቢመስል ለዚች ምድር ተስፋ አለ። ምርኮ እንደ ቤተክርስቲያን ለሪቨር ለሌሎች አብያተ ክርስቲያናት ይመለሳል። ምርኮ እንደ ቤተሰብ ላንተና ለኔ ቤተሰብ ይመለሳል። ምርኮ እንደ ግለሰብ ላንቺና ላንተ ይመለሳል። ምርኮ ትወርሳለህ ዛሬ። አጥንት አትሁን አሜን ብለህ ቃሉን ስማ። አጥንቶቹም ሰሙ፣ ከዛ ድምጽ ሆነ፣ ከዛም ተንቀሳቀሱ። አጥንት ከአጥንት ጋር ተቀራረበ፣ ከዛም ተገጣጠመ፣ ሰራዊት ሆነው ቆሙ ይላል በሪቨር ኦፍ ላይፍ። ዛሬ የእግዚአብሔር ሰራዊት ቆሟል። የእግዚአብሔር ሰራዊት ቆሟል። እናንተ ሰራዊት አጥንቶች አይደላችሁም፣ ተስፋ ቆራጮች አይደላችሁም። እግዚአብሔር ስላለ ነው። እግዚአብሔር ተመለሱ እንደዛም ብሎ ብዙ ወቅሷል። ዛሬ ምሮ የሚያስነሳበት ጊዜ ነው። ዛሬ በምህረት ተነሱ የሚልበት ነው። ዛሬ የሚያስታጥቅበት ጊዜ ነው። ዛሬ እንካ ብሎ ምርኮ የሚሰጥህ ጊዜ ነው። መላእክቶች በዚህ ጉባኤ ውስጥ አሉ። ሃሌሉያ